بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله أهلا وسهلا ومرحبا بيالله ودنا يتكبراችሁ ወንድሞቼና እህቶቼ ጾማችን የምንጾመው ለአላህ ነው ለአላህ የምንጾመውን ጾም ደግሞ ጾማችንን ከሚያበላሹ ነገሮች ሁሉ አንዱም ሳይቀር መራቅ ያስፈልጋል ቀላሎች ናቸው አላህ ላቀለለለት ሰው ላገራለት ሰው ነገር ግን ልናውቃቸውና እንደገና ደግሞ ለነጠነቀቃቸው ይገባል እሺ አንድ ሰው ጾሙ ተበላሸ ጾሙ ፈረሰ አፈጠረ ለማለት ከሶስት ነገሮች አንዱ የተሟሉ መሆን አለበት ይሄውም በመጀመሪያ ይሄ ጾምን ያበላሻል የሚባለው ነገር በዚያ ነገር ላይ ዕውቀት ያለው ሰው መሆን አለበት ለምሳሌ አንድ ሰው አዲስ ሙስሊም ነው ገና እንዳሰለመ ነው ጾምን የሚያበላሹ ነገሮችን ሁሉንም አያውቃቸውም የተወሰኑትን ያውቃል የተወሰኑትን አያውቅም ወይ ደግሞ ሁሉንም አያውቅ አልተማረም ለምሳሌ እንበል ሚስት አለችው አግብቷል በረመዳን በቀኑ ክፍል ጊዜ ግንኙነት አደረገ ከሚስቱ ጋር እሷም አታውቅም እሱም አያውቅም ይሄ ሰው ጾሙ ይፈርሳል አይፈርስም ለምን ዕውቀት የለውም በዛ ነገር ላይ ስለዚህ የሚያውቅ መሆን አለበት ማለት ነው በመጀመሪያ ደረጃ ሁለተኛው ደግሞ ረስቶ ሳይሆን እያወቀ ሲሆን ነው ረስቶ ሳይሆን እያወቀ ከሆነ ይሄ ማለት ምን ማለት ነው አንድ ሰው ጾመኛ መሆኑ ረሳና በላ ወይ ጠጣ ወይ በላም ጠጣም ጾሙ ይፈርሳል አይፈርስም ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም انما اطعمه الله وسقاه ብለዋል ያበላውና ያጠጣው አላህ Subhanahu Wa Ta'ala ነውና ስለዚህ ጾሙን የሚያፈርሰውን ነገር ላይ ዕውቀት ያለው መሆን አንደኛው ሁለተኛ ደግሞ ያስታወሰ ሳይረሳ ያስታወሰ መሆን ለበበሉ ዕውቀት ካለው ጾሙ ይፈርሳል ያ ነገር እንደሚያጠፋ ያወቀ ከሆነ አሁንም ይበላሻል ሶስተኛውና የመጨረሻው ተገዶ ሳይሆን በፍላጎቱ ያደረገው ነገር ከሆነ ወይ ደግሞ ተቸግሮና ተገዶ ሳይሆን በምርጫው ያደረገው ነገር ከሆነ ነው እነዚህ ሶስቱ መስፈርቶች ከተባሉ እነዚህ አሁን የምጠቅሳቸው ነገሮች ጾምን ያፈርሳሉ አንደኛ የግብረ ስጋ ግንኙነት ቀደም እንዳልነው በቀኑ ክፍል ጊዜ ልክ ጎህ ከቀደደበት ቅጽበት ጀምሮ ፀሐይ እስክትጠልቅ ባለው ጊዜ መካከል መብላት መጠጣት እንደሚከለከለው ሁሉ ግብረ ስጋ ግንኙነትም ይከለከላል ከሚስት ጋር ግብረ ስጋ ግንኙነት ማድረግ አይፈቀድልህም ሁለተኛ ሆም ብሎ መብላትና መጠጣት እንግዲህ ስለ መብላትና መጠጣት እንዴት እንደሆነ ቀደም አውርቻለሁ መብላትና መጠጣት ሶስተኛ እያወቀና በፍላጎቱ በሙሉ ምርጫው ምን መሆን የዘር ፍሬ ከራሱ እንዲወጣ ማድረግ ወይ ደግሞ ሴትም ይሁን ወንድ በእጁ ይሁን በነካክቶ ይሁን ያየው ነገር ቢኖር ሆም ብሎ ካደረገ ጾሙ ይፈርሳል የዘር ፍሬ ካወጣ ሶስተኛው ይሄን አራተኛው ከመብላትና በመጠጣት የሚተካ ነገር ከመብላትና ከመጠጣት ጋር ተመሳሳይ የሆነ ነገር ለምሳሌ ደም መውሰድ ምሳሌ አንድ ሰው ታመመ ደም ያስፈልገዋል ተባለ ደም ተገባለት ወደ ሰውነቱ እንዲገባ ደም ተደረገ ደም ተሰጠው ማለት ነው ይሄ ጾሙ ይፈርሳል ግሉኮስ ወሰደ ግሉኮስ በምግብ ቦታ የሚተካ ነገር ነው ጾም ያፈርሳል እንደገና ደግሞ ዲያሊሲስ አደረገ የኩላሊት እጥበት ምክንያቱም ደሙ ከሰውነቱ ወጥቶ እንደገና የሚመለስ ስለሆነ ይሄም ጾምን ያፈርሳል እንግዲህ በመብላትና በመጠጣት ምትክ የሆነ ነገር ሁሉ ጾምን ያፈርሳል ማለት ነው አምስተኛው ዋግምት መጠቀም መታገም ማለትም ሒጃማ የምንለው ማለት ነው ሒጃማ እንደምታውቁት ሁሉ ዋግምት ሰውነት ላይ ይደረግና በመምላጭ ወይ ደግሞ በሆነ ነገር ይደረጋል ከዚያ የሆነ ነገር እዚህ ላይ እንደ ኳስ ያለ ነገር ይደረግና ደሙ ይመጣጣል ደሙ እንዲወጣ ይሆናል ነብያችን ሰለላሁ ዐለይሂ ወሰለም አፍጠረ الحاجم والمحجوم ብለዋል ዋግምት የሰራልህም ሰውዬ ዋግምት የተሰራለትም ሰው ጾማቸው ፈርሷል አፍጥረዋል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ዋግምትም ጾም ያፈርሳል ተጠንቀቁ በዋግምት ቦታ ሌላ ምትክ ነገር አለ በአሁን ሰዓት እሱን የሚመስል ደም ለገስክ
ብዙ ደም ነው ከሰውነት የሚወጣው ይሄም ጾምን ያፈርሳል ብለዋል ዑለማዎቻችን والله تعالى اعلى واعلم ሌላው በስድስተኛ ደረጃ የምንመለከተው አውቆና ሆን ብሎ ማስታወክ ተውከት በራሱ ጊዜ ከወጣ አንተ ምንም ሳታደርግ አሸንፎ ከወጣ ጾም አይፈርስም ነገር ግን ሆድን ነካክተ ይሁን ጣበጣት ምላስን ነካክተ ይሁን በሆነ ነገር እጅ አድርገህ ይሁን በሆነ ነገር በመድኃኒት ይሁን ብታስታውክ ጾም ይፈርሳል ሆን ብለ አንተ በራስሽ ፍላጎት ካደረግሽው ጾም ይፈርሳል ማለት በማስታወክ ሆን ብሎ ከሆነ ልብ በሉ ነገር ግን ተውከት አሸንፎ ከሆነ ጾሙ አይፈርስም ሰባተኛ የመጨረሻው ሆን ብሎ ይቅርታ የወር አበባና የወሊድ ደም ከሴት ልጅ ከወጣ ጾሙ ይፈርሳል ልክ አዛን ሊደርስ 2-3 ደቂቃ እንኳን ሲቀር የወር አበባ ቢመጣብሽ ጾምሽ ፈርሷል አለቀ የዛን ቀን ጾም ቀዳ መመለስ አለብሽ የወሊድ ደም እንደዛው ወይ ደግሞ ከወሊድ ጋር የተያዘ ፈሳሽ ለመውለድ ሴት ልጅ ስትቃረብ የሚወጣው ፈሳሽ አብሮ ከደሙ ጋር ከመጣ خلاص አፍጥረሻል ማለት ያንን ቀን ቀዳ ትመልሻለሽ ነገር ግን ቅድም የገለጽነው ነገር አለ የወር አበባ ማን ነው የግብረ ስጋ ግንኙነት በቀኑ ክፍል ጊዜ ያደረገ ጾሙ ይፈርሳል ብለናል ነገር ግን 5 ቅጣት አለው ጾሙ ብቻ አይደለም ይፈርሰው አንደኛ የዛን ቀን ጾም ፈርሶበታልና በግብረ ስጋ ግንኙነት ጾሙ ይበላሻል ሁለተኛ ነገር ያንን የፈረሰውን ጾም ፈረሰ ብሎ አይበላም አይጠጣም ይቀጥላል ጾሙ እስከሚያልቅ ድረስ ሶስተኛ ቀዳ ይጾማል የዛን ቀን ቀዳውን ይመልሰዋል አራተኛ ተውባ ያስፈልገዋል አምስተኛና የመጨረሻው አደገኛው ይሄ ነው ከባዱ ይሄ ነው 2 ወር አከታተለ ትጾማለህ አንድ ቀን በመካከል ሳታቋርጥ 2 ወር የሁለት የኢስላም ወሮች ትጾማለህ እንበል አንድ ወር ከ25 ቀን ጾምክና ደከመኝ ብለህ ብታፈጥ እንደገና ከአዲስ ትጀምራለህ ነገር ግን ሴት ልጅ ከሆነች ከተገደደች ጾሟም አይፈርስም ቀዳም የለባትም ቅጣቱም የለባትም ነገር ግን መጀመሪያም ቢያለች ከዛ በኋላ አንገራገረች እሻለች አብራ ትቀጣለች እሷ እነዚህን 5 ቅጣቶች ነገር ግን በመሃል ከፋራውን እየጾመች ይያለ በመሃል የወር አበባ ቢመጣ ታቋርጥና ከደረሰችበት ትጨርሰዋለች ጾሟን ለምሳሌ አንድ ወር ጾማ የወር አበባ መጣ ከዛ ለ5 ቀን የወር አበባ መጣ ከዛ በኋላ አቆመ ከዛ ትቀጥላለች ከአዲስ አትጀምርም ማለት ነው በዚህ አይነት መልኩ ስለሆነ ተጠንቀቁ አደራችሁን በተለይ አዲስ ምትጋቡ ወይ ደግሞ ገና አዲስ ሙስሊም ሆናችሁ ወይ ደግሞ ገና አህካሙን እየተማራችሁ ያላችሁ ተጠንቀቁ አላህ Subhanahu Wa Ta'ala የሱን ኢባዳዎች አክብረን በስርዓቱ እሱ በሚፈልገው መልኩ የምንተገብር ያድርገን ያ ረብ العالمين يا حي يا قيوم يا ذو الجلال والإكرام هذا والله تعالى أعلى وأعلم وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير وبارك فيكم والسلام عليكم ورحمة الله وبركاته